አርዕስተ ዜናው በአማራ ክልል የተለያዩ አካባቢዎች የሚደረገው ጥቃት መቀጠሉ ተሰማ። ከአንድ ወር በላይ በፋኖ ስር የነበረው የአለፋ ወረዳና የሻውራ ከተማ አስተዳደር ሁሉም የመንግስት ተቋማት መውደማቸው ተገለጸ። ሱዳን ከሁለቱ አማጽያን ጋር በመተባበር ኩምሩክ ከተማን ተቆጣጥራብኛለች ስትል ኢትዮጵያን ከሰሰች። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በአማራ ክልል የተለያዩ አካባቢዎች የሚደረገው ጥቃት መቀጠሉ ተሰማ። በተለያዩ አማራ ክልል አካባቢዎች በፋኖ ታጣቂዎች የሚደረገው ድንገተኛ ጥቃት ተጠናክሮ መቀጠሉን የገለጹልን የመረጃ ምንጮቻችን ባሳለፍነው ቅዳሜ ካዘዞ በቅርብ ርቀት በሚገኝ አድማ ብተና ካምፕ ላይ ጥቃት መፈጸሙን ተናግረዋል። ጥቃት የደረሰበት ካዘዞ የመከላከያ ካምፕ በስተሰሜን 5 ኪሎ ሜትር ርቀት ላይ የሚገኘው የጉምብሪት የጸረ ሽምቅ ካምፕ መሆኑን የገለጹልን ምንጮቻችን አንድ የመንግስት ባለስልጣንን ጨምሮ 10 የመንግስት ታጣቂዎች መገደላቸውን ገልጸዋል። ካምፕ ላይ ጥቃቱ የተከፈተው እኩለ ቀን አካባቢ ሲሆን አቶ አበበ የተባለ ያዘዞ ጸዳ ክፍለ ከተማ የሚሊሻ ስምሪት ኃላፊ ሲገደል 9 የመንግስት ጸረ ሽምቅ ወታደሮችም የሞት ዕጣ ፈንታ ገጥሟቸዋል። በጥቃቱ ከተገደሉት በካምፑ የነበሩ የመንግስት ታጣቂዎች በተጨማሪ 12 ሲማረኩ 7 መቁሰላቸውም ተሰምቷል። ፋኖ በጠራራ ፀሐይ በጉምብሪት የመንግስት ካምፕ ላይ ጥቃት ሲፈጽም በቅርብ ርቀት ባዘዞ ቀበሮ ሜዳ የመከላከያ ሰራዊት ካምፕ ላይ የሚገኘው ሰራዊት ምንም አይነት የድጋፍ እርምጃ ለመውሰዱ ተሰምቷል። ከጎንደር ከተማ በቅርብ ርቀት ላይ የተፈጸመው የፋኖ ጥቃት በከተማው ውስጥ ለሚገኙ የመንግስት ባለስልጣናት ከፍተኛ ስጋት ቢፈጥርም የደረሰውን ጥቃት በተመለከተ መግለጫ ከመስጠት ተቆጥበዋል። ክልሉ በአሁኑ ሰዓት በተለያዩ አቅጣጫዎች እንዲህ አይነት ድንገተኛ ጥቃቶችን እያስተናገደ ለከፍተኛ የሰውና ንብረት ጉዳት እየተዳረገ ሲሆን የብልጽግና ባለስልጣናት በየጊዜው ወደ ባህር ዳር ከተማ በአውሮፕላን እየተመላለሱ ድራማ ይተውናሉ ተብሏል። የብልጽግናው መንግስት ምክትል ጠቅላይ ሚኒስትር የሆኑት አቶ ተመስገን ጥሩነህ ሰሞኑን ወደ ባህር ዳር ከተማ በመጓዝ በአበባ ጉንጉን በደመቀ አቀባበል ከተስተናገዱ በኋላም በምሽት ከአንዳንድ የክልሉ ባለስልጣናት ጋር በከተማ አውራ ጎዳና ብስክሌት እየጋለቡ ቪዲዮዎችን ሰርተው ማህበራዊ ሚዲያ ላይ በማጋራት ከተማዋ ምንም አይነት ስጋት እንደሌለባት አድርገው ለማሳየት ሞክረዋል። ከባህር ዳር ከተማ ቅርብ ርቀት ላይ የምትገኘው ደራ ሐሙሲት ከተማ ከቀናት በፊት በተደረገ የፋኖና የመንግስት ታጣቂዎች ውጊያም በነዋሪዎችና በከተማዋ ላይ ከፍተኛ ውድመት መድረሱም ይታወቃል። ምክትል ጠቅላይ ሚኒስትሩ ከባህር ዳር የጭንቅ ጊዜ ሽርሽር ወጥተው አቶ አረጋ ከበደን በማስከተል ዛሬ ወደ ጎንደር ከተማ በመጓዝ በከንቲባው ደማቅ አቀባበል የተደረገላቸው ሲሆን ጉብኝታቸውን በተመለከተ የተሰጠ አንዳች መግለጫ የለም። ከዚህ በፊት እንደሚደረገው ሁሉ ምክትል ጠቅላይ ሚኒስትሩ በክልሉ ከበድ ያለ ውጥረት ሲያጋጥም ወደ ባህር ዳርና ጎንደር ከተሞች በመሄድ ማህበራዊ ሚዲያዎች ላይ አንዳንድ ቁም ነገር የሌላቸው ትዕይንቶችን በማስተላለፍ እንዳልተጨናነቁ ለማሳየት ሲጥሩ እንደነበረው አይነት ጉብኝት መሆኑ ታውቋል። አቶ ተመስገን ጥሩነህ በመንግስት አውሮፕላን ወደ ባህር ዳር ተጉዘው ከፍተኛ ወጪ የተደረገበት አቀባበል ተደርጎላቸው ከተማ ከገቡ በኋላም በምሽት ሳይክል እየነዱ ቪዲዮ ቀርጸው በግል የፌስቡክ ገጻቸው መልቀቃቸውን የተመለከቱ ወገኖች በሀገር ሀብት ለምን ይቀለዳል ቢሉም የውስጥ የመረጃ ምንጮች እንደሚያመላክቱት ከሆነ ግን የምክትል ጠቅላይ ሚኒስትሩ የባህር ዳርና ጎንደር ጉብኝት አሁን በክልሉ እየተስፋፋ የመጣውን የፋኖ ጥቃት እንዴት እናስቁመው በሚል ከባለስልጣናቱ ጋር መክረው መፍትሄ ለማምጣት ነው ተብሏል። ከአንድ ወር በላይ በፋኖ ስር የነበረው የአለፋ ወረዳና የሻውራ ከተማ አስተዳደር ሁሉም የመንግስት ተቋማት መውደማቸው ተገለጸ። ለአንድ ወር ከሳምንት ገደማ በፋኖ እጅ ወድቀው በቆዩት የአለፋ ወረዳና የሻውራ ከተማ አስተዳደር ሁሉም ተቋማት ላይ ከፍተኛ የሆነ የቁሳቁስና የሰነድ ውድመት ደርሷል ሲል የማዕከላዊ ጎንደር ብልጽግና ተናግሯል። የዞኑ ብልጽግና ክሎም ጽንፈኛው ኃይል ወደ ሻውራ ከተማ ገብቶ የመንግስትና የህዝብ ተቋማትን ያወደመው መንግስት ለልዩ ተልእኮ አካባቢውን ለቆ የወጣበትን ጊዜ ጠብቆ ነው ሲል ከእውነት የራቀና የተለመደ ብልጽግናዊ ቀልድ አክሎበታል። የአካባቢው ብልጽግና በወቅቱ ሻውራና ደልዬ ከተማ በፋኖ ሲያዙ እየተዋጋን ያለነው ከሱዳን ሰልጥኖ በቋራ በኩል ወደ መሃል ሀገር ከገባ የሻቢያና የወያኔ ተላላኪ ጋር ነው በሚል ፕሮፓጋንዳ ሲያስወሩ ነበር። ትላንት የተናገሩትን ዛሬ የማይደግሙትና ህዝብ ይታዘበናል የማይሉት የክልሉ ብልጽግና ባለስልጣናት ፋኖ የተባለው ጽንፈኛ ኃይል ከተሞችን እንዲይዝና እንዲያወድም እንዲሁም እንዲዘርፍ ካመቻቹ በኋላም ለልዩ ተልእኮ ወጥተን ነበር ወይም ለህዝብ ደህንነት ስንል ከከተማ ውጭ ለመዋጋት ስንወጣ ጽንፈኛው ኃይል ሾልኮ በመግባት የመንግስትና የህዝብ ተቋማትን አወደመ የሚል ፕሮፓጋንዳ መጠቀማቸው የተለመደ ሆኗል። በቅርቡ ፋኖ በአማራ ክልል በተለይም በደቡብና ማዕከላዊ ጎንደር ዞኖች ከተሞችን የሚቆጣጠረው እንደ ከዚህ ቀደሙ የውስጥ አርበኛ በሆኑ የመንግስት ካድሬዎች እርዳታ ሳይሆን አብዛኛው የመከላከያ ሰራዊት ከቀጠናው መውጣቱን ተከትሎ ክፍተቱን ተጠቅሞ ነው የሚሉ አስተያየት ሰጪዎች በበኩላቸው ባለስልጣናቱ ለህዝብ ደህንነት ስንል ከተማ ውስጥ ተኩስ አንከፍትም ብለን ነው ወይም ለልዩ ተልእኮ ስንወጣ ነው ጽንፈኛው ኃይል ከተሞችን ገብቶ የሚያወድመው የሚል መከራከሪያ የሚያቀርቡት በፋኖ የሚደርስባቸውን ጥቃትና ሽንፈት አምነው ላለመቀበል ነው ይላሉ።
ከአንድ ወር በፊት በሻውራ ከተማ ብልጽግና ጽንፈኛ ሲል በሚጠራው የድሮ አገልጋዩ ፋኖና ጥምር ጦር በሚባለው የመንግስት ኃይል መካከል በተፈጸመ የተኩስ ልውውጥ ታጥቆ ከሚዋጋው በላይ በርካታ ንጹሃን ዜጎች ለሞትና ቁስለት ተዳርጓል መባሉም አይዘነጋም። ከተወሰኑ አካባቢዎች ውጭ አብዛኛው በማዕከላዊ ጎንደር የሚገኙ የወረዳ ባለስልጣናት ወደሚያስተዳድሩበት ቀጠና ያለ እጀባ በነጻነት ሂደው ከህዝብ ጋር መገናኘት ካቆሙና ጎንደር ከተማ ተቀምጠው በርቀት ማስተዳደር ከጀመሩም ሰነባብተዋል። በአማራ ክልል ባለው ስርዓት አልበኝነትና የእርስ በርስ ጦርነት ምክንያት ከዞን ከተሞች ራቅ ብለው የሚገኙ አካባቢዎችን በርቀት ማስተዳደር ከተጀመረ ዓመታት እየተቆጠሩ ሲሆን አማጽያኑም የተቆጣጠሯቸውን ቀጠናዎች የመንግስትና የህዝብ ተቋማትን በማውደም ማህበረሰቡን ከትምህርት፣ ከጤና፣ ከመብራት፣ ከውሃ፣ ከትራንስፖርትና መሰል ህዝባዊ አገልግሎቶች ካለያዩት ሰንብተዋል። ሱዳን ከሁለቱ አማጽያን ጋር በመተባበር ኩምሩክ ከተማን ተቆጣጥራለች ስትል ኢትዮጵያን ከሰሰች። በሱዳን ደማዚን ክፍለ ሀገር በሚገኙ የኢትዮጵያ አዋሳኝ አካባቢዎች ሰሞኑን በአልቡርሃንና በአማጽያኑ ኃይሎች መካከል ከባድ ውጊያዎች መደረጋቸውን የሚናገሩ ወገኖች በየትኛው ኃይል ጥቃት እንደተፈጸመበት ባይታወቅም ትላንት ረፋድ ላይ ኩምሩክ ከተማ የቃጠሎ ጭስ ሲታይ እንደነበር ተናግረዋል። ሱዳን ትሪቢዩን እንደዘገበው ከሆነ የሱዳን ፈጥኖ ደራሽ RSF እና የሰሜን ሱዳን ህዝብ ነጻነት ንቅናቄ የተባሉት ሁለት አማጽያን ቡድኖች በኢትዮጵያ መንግስት እየታገዙ ስልታዊቷን የጠረፍ ከተማ ኩምሩክ መቆጣጠራቸው ተነግሯል። የሱዳን መንግስት ባለስልጣናት ሰሞኑን በጥቁር አባይ ክልል በሁለት አማጽያን እየተፈጸመ ያለው ጥቃት በኢትዮጵያ ድጋፍ የሚካሄድ ነው ሲሉ ከሰዋል። በኩምሩክ ከተማ ላይ ጥቃት የፈጸሙት የአማጽያን የውጊያ ተሽከርካሪዎች ከአሶሳ ተነስተው ሆር አልደሃብ በተባለ የኢትዮጵያ የጠረፍ ቦታ በመደራጀት ነው ኩምሩክ ከተማ ላይ ጥቃት ያደረሱት ተብሏል። የሰሜን ሱዳን የነጻነት ንቅናቄ የተባለው አማጺ ቡድን ባወጣው መግለጫም ጥምር ኃይሉ ኩምሩክ አካባቢ በምትገኘው ጁሩት ላይ ሰፍሮ በነበረው የሱዳን መንግስት ሰራዊት ላይ ከባድ ጥቃት ፈጽሞ ከፍተኛ ቁጥር ያላቸው የጦር መሳሪያዎችንና ተተኳሾችን መማረኩን ገልጿል። በሌላ በኩል ኩምሩክ ከተማ ላይ ጥቃት የፈጸመው የአልቡርሃንና ተባባሪዎቹ ጥምር ኃይል ሳይሆን አልቀረም። ነገር ግን ሁለቱ ተፋላሚ ወገኖች ዜናውን በተቃራኒው እየዘገቡት ነው የሚሉ ወገኖች አልታጡም። ለጃን ቅማንት ሚዲያ ጉዳዩን አስመልክቶ የተናገሩ አንድ ከከተማው ቅርብ ርቀት ላይ የነበሩ የአይን እማኝ በበኩላቸው ጥቃቱ የተፈጸመው የኢትዮጵያ የፌዴራል ፖሊስ ካምፕ ላይ ነው፣ ጭሱ የሚታየውም ካምፕ ላይ ነው ሲሉ ተናግረዋል። የአማጽያኑና የሱዳን መንግስት መግለጫዎች ያረጋገጡት ግን ጥቃት የደረሰበት የሱዳን መንግስት ወታደር እንጂ የኢትዮጵያ ካምፕ እንዳልሆነ ነው። በትላንትናው ዕለት በኢትዮጵያና በደቡብ ሱዳን አዋሳኝ አካባቢ በሚገኙ በርካታ የሱዳን ከተሞች ላይ ከባድ ውጊያዎች ሲካሄዱ ማርፈዳቸውና በቀጠናው ተሰማርቶ የነበረው የሱዳን መንግስት ሰራዊት ጥቃት አስተናግዶ ወደ ደማዚን ከተማ መሸሸቱ ተሰምቷል። አንዳንድ ወገኖች አሁን በጥቁር አባይ ክልል የሱዳንን መንግስት ወታደሮች እያጠቃ የሚገኘው የሁለቱ አማጽያን ቡድኖች ጥምር ኃይል ለበርካታ ወራት በኢትዮጵያ በሚገኘው ማሰልጠኛ ካምፕ የሰለጠነና የተደራጀ ሳይሆን አልቀረም ይላሉ። በቅርቡ ሮይተርስ ባወጣው ረጅም ዘገባ የኢትዮጵያ መንግስት ከተባበሩት አረብ ኤምሬትስ ጋር በመተባበር በቤንሻንጉል ክልል ለRSF ወታደሮች ማሰልጠኛ ማዕከል ከፍቶ ስልጠና መጀመሩን አጋልጦ ነበር። ዛሬ የሱዳን መንግስት እያቀረበ ያለው ክስ ሚን ዘገባ መሰረት ያደረገ መሆኑ ታውቋል። ሱዳንና ኢትዮጵያ ከየራሳቸው አማጽያን ጋር ላለፉት አያሌ ዓመታት ያልተቋረጡ ውጊያዎች እያደረጉ ሲሆን አንዱ ሌላውን አማጽያንን ትረዳለ በሚል እየተካሰሱ ቀጥለዋል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ